አለይኩም ወራህመቱላሂ ወበረካቱ። እና የተከበራችሁ ውድ ቻናሌ ቤተሰቦች እንደምናችሁ ደህና ናችሁ አላችሁ? እኔ ደህና ነኝ አልሐምዱሊላህ። ደህና ነኝ አልሐምዱሊላህ። ያው ምንም ሳልሆን መጥቻለሁኝ። በነገራችን ላይ የመጣሁበት ምክንያት ማስተር አብነትን ጉዳይ አይቼ ነው፣ ቪዲዮውን አይቼ ነው የመጣሁት። በጣም የሚያሳዝን ነገር ነው። ሰው ሳይሞት ሞቷል ብሎ ማስመሰል፣ ሰው ሳይሞት ሞቷል ብሎ ማወጅ ጥሩ አይደለም። ይሄ የሸይጣን ስራ እንጂ የሰው ስራ አይደለም። እናንተ ሸይጣን ናችሁ፣ ለሰው የምትመኙ፣ ለሰው ሞት የምትመኙ፣ ሳይሞት ሞተ የምትሉ እናንተ ሰው አይደላችሁ። በምድርም በሰማይ ወላሂ ያንሳችሁ። ለሰው ለምድሯ ማጠቅሙ እናንተ ሰው ሳይሞት ሞተ ብላችሁ ሞት የምታውጁ ሰዎች አላህ ያንሳችሁ በራህመቱ። አላህ ምን ይሳነዋል? አዎ ለሰው ሞት የሚመኝ ለምስኪኖች ደራሽ፣ ለተራቡት የሚያጠጣ፣ ለተጠሙት ለሁሉ የሚደርስ የሚያለብስ፣ ራቁታቸውን ለወደቁት የሚያለብስ ማስተር አብነት ጀግናችን፣ አባታችን፣ ወንድማችን ለምድራችን የሚጠቅም ሰው ነው። እናንተ ለምድር ማጠቅሙ፣ ለሰው ሞት የምትመኙ እናንተ አላህ በምድር ያጥፋችሁ። አሚን በል። የምር ለሰው ክፉ የሚያስብ ለሰው ሞት የሚያስብ አላህ ያንሳልን። አዎ ያንሳልን። አሚን በል። እንዴነች ለሰው ሳይሞት ሞተ ብሎ ማስመሰል አይከብድም? ሞተ ብሎ ማወጅ አይከብድም? አይከብዳችሁም? ትንሽ ከእናንተ በታች ከእናንተ ትንንሾች ከእናንተ ትናንሽ ዩቱበሮች ትናንሽ ቲክቶከሮች ከእናንተ ምን ይማራሉ? በቃ ቲክቶከር በሙሉ እኮ ውሸት ብቻ ነው ጋይስ። የምሬ ነው። ዛሬ ገብቼ ሳየው ቢስሚላ ረህማን በጣም የደነገጥኩት የምሬ ነው። ቪዲዮውን አስቀምጥላችኋለሁ። እንደዚህ ውሸት ከሆነ እንዴ ወይስ እኔ ብቻ ነው የደረሰኝ? ወይስ እኔ ብቻ ነኝ ያላወቁት? እስከምን ድረስ ሞቱን እስከ ማመን ድረስ ነው ያደረጋችሁ? ግን አኡዝ ቢላሂ ሚነ ሸይጣን ረጂም። ለሰው ሞት የምትመኙ እናንተ ሸይጣኖች በምድር ገጻችን አላህ ያንሳችሁ። አሚን በሉ። አዎ እኔ ከሆነ ስድብን አላውቀውም። እኔ ስድብን አላውቀውም። ለሀገራችን ለምድራችን የሚጠቅም አባታችን ሞተ ብሎ ማወጅ ከባድ ነው። አላህ ያንሳችሁ፣ እናንተን ያጥፋችሁ። አዎ አሚን በሉ። የምሬ ነው። አላህ ያጥፋችሁ እናንተ። አሚን በሉ። ለምድራችን ጥፋት የሚያስብ መጥፎ የሚያስብ ያንሳል። አሚን በሉ። የምሬ ነው ብላችሁ አውድ ቢላሂ ሚነ ሸይጣን ረጂም። ይሄ ሰይጣን እንጂ ሰው አይደለም። ሰይጣን እንጂ ሰው አይደለም። ለሰው ሞት የሚመኝ እስቲ ምን አለ ጭንቅላታችሁ ላይ ጥሩ ጥሩ ነገር ብታስተምሩት። ስንት ነገር አለ፣ ስንት ጥሩ የሚሰራ ስንት ከይር ስራ አለ፣ ስንት ለሰው የሚያስተምር ትምህርቶች አሉ። በዛ ለምን ቲክቶከር አትሰሩ? በዛ ለምን ሶሻል ሚዲያ ትጠቀሙ? ለሰው ሞትን ከምታውጁ፣ ለሰው መጥፎ ከምትመኙ፣ ለሰው ሾ ከምትረጩ ጥሩ ጥሩ ነገር የጭንቅላታችሁ ውስጥ ለሰው የሚጠቅም ነገር ብታስተምሩ ጥሩ ነው። አላህ ክፉን ያንሳልን። አሚን በሉ። መጥፎን ያንሳልን። አሚን በሉ። አሰላሙ አለይኩም ወራህመቱላሂ ወበረካቱ። ውድና የተከበራችሁ የቻናሌ ቤተሰቦች እንደምናችሁ፣ ደህና ናችሁ ወይ? አላችሁ ወይ? እኔ ደህና ነኝ አልሐምዱሊላህ ረብል ዓለሚን። ስራ ቆይታ እንዴት ይዟችኋል? እኔ ጋር ሁሉ ሰላም አልሐምዱሊላህ። እንግዲህ ዛሬ የመጣሁት በማስተር አብነት ጉዳይ ነው። እንግዲህ ማስተር አብነት በጣም እንወደው፣ በጣም ተወዳጅ፣ ለምስኪኖች ደራሽ፣ ለሀገራችን ደራሽ፣ ለተራቡት የሚያበላ፣ ለተጠሙት የሚያጠጣ ወንድማችን፣ ምርጥ ወንድማችን ነው። ባለፈው ጊዜ ቪዲዮም ሰርች ያለውኝ እናንተም ሶሻል ሚዲያ ስንዛዞር አይታችሁ ሊሆን ይችላል። እንግዲህ ሁላችንም የሁላችንም እገዛ በዱዓ ይፈልግ ነበር ማለት ነው። እንግዲህ ሁላችንም ዱዓ እያደረግን ነበር። ዱዓችንም ደግሞ አላህ ደግሞ ሙስተጂብ ያደርግልናል ኢንሻአላህ። በሰላም ተነስቶልን ለሀገራችን ለምስኪኖች አባት እንደሚሆን እርግጠኛ ነኝ። እንግዲህ ሶሻል ሚዲያ ላይ ዛሬ በዋነኛ ነገር የመጣው ቆይ እናንተ ሰዎች ቆይ እናንተ ማለት ነው እናንተ አረመኔዎች ማለት ነው። የምሬን ነው የምላችሁ። እኔ ለመሳሪያ ፈልጌ አይደለም የመጣሁት፣ ግን ደግሞ አላችሁ አንዳንድ ስግብግቦች፣ አንዳንድ ጋጠወጦች ማለት ነው። እናንተ ምን አስባችሁ ነው ቆይ በሱ የእሱን ሞት የምትመኙለት የእሱን ቀንህ በቃልክ የምትሉት? እናንተ ምን ስለሆናችሁ ነው? እስቲ ንገሩኝ። እስቲ ምን ስለሆናችሁ? እናንተ ምን ስለሆናችሁ? እናንተ ፈጣሪ ናችሁ ወይስ ምንድን ናችሁ? እስቲ ንገሩኝ። በሱ መሞት እናንተ ምን ታገኛላችሁ? ምን ትጠቀማላችሁ? እስቲ ለሰው ክፉ የምትመኙ ለሰው ክፉ የምታስቡ አላህ አደብ ይስጣል። ለሰው ክፉ የሚያስብ ለሰው ሞት የሚያስብ አላህ ለሱ ክፉን ይሰጠዋል። የምሬ ነው፣ ሊዘገይም ማለት ነው። ስለዚህ ብትጠነቀቁ ይሻላል። በሰው ህይወት ባትጫወቱ፣ በሰው ህይወት ባትሟርቱ ጥሩ ነው። አትሟርቱ፣ አይሟረትም። ምን አለበት ድኖልን በተነሳን ብለን ግራ ቀኛችን ሳናይ ዱዓ የምናደርግለት ወንድማችን
እናንተ ትሟረታላችሁ። እሱ በሞተበት እናንተ ምን ልታገኙ ነው? እኔ የምለው ቆይ ምቀኛ አይጠፋም ማለት ነው። በደግ ሰው ምቀኛ አይጠፋም። ቆይ በክፉ ሁሉም ማለት ነው። በነገራችን ላይ ደግ ሰው ምቀኛ አይጠፋም። እና ለምንድን ነው አደብ ማትገዙት? ለምን አደብ አትገዙት? ለምን ክፉ ታስባላችሁ? ለምን ክፉ ታደርጋላችሁ? እና ሳይሆን በጣም የደነገጥኩት ሳይሆን ልክ ሞቶ ምናምን አለን ለቅሶ ምናምን እንደዚህ ቢስሚላ ራግ እንደው በቪዲዮ አስቀምጥላችኋለሁ። እሱ እናንተ ለሰው ክፉ አትመኙ። የምር ለሰው ክፉ የሚመኝ ሰው ጥሩ አይደለም፣ መጨረሻውም አያምረው። ስለዚህ ክፉ አትመኙ ማለት ነው። ጥሩ ጥሩ ነገር አስቡ። ጭንቅላታችሁን ጥሩ ነገር በቃ እስኪ ጻፉበት ጭንቅላታችሁ ላይ። ከኛ ታናናሾች ከኛ ትልልቆች ምን ይማራሉ ብላችሁ አስቡ። እሱን ባጣችሁበት እናንተ ወይስ አልጋው ላይ ነው ምን ላይ ነው የምትተኙት? እስቲ ንገሩን። እስቲ የምሬ ነው። በሱ ክፋት ባሰባችሁ እናንተ ምን ልታገኙበት ነው? እኔ የምነግራችሁ ነገር ቢኖር እስቲ ንገሩን። እስቲ ይህን ብቻ ማወቅ እፈልጋለሁ። እናንተ ሰው በሞተበት አልጋ ትተኛላችሁ እንዴ? እስቲ ንገሩን። ሰው በሞተበት አልጋ ትተኛላችሁ እናንተ? ለሰው ክፉ የምታስቡ የምሬ ነው። ምንም በማታገኙበት ደረጃ ምንም በማታገኙበት ቦታ ምን አለ ባትቀበልሉ፣ ክፉ ባታስቡ፣ ለሰው ደግ ብታስቡ ምን ችግር አለው? ምን ችግር አለው? ምን ችግር አለው? ሁልጊዜ ክፋት አይደላችሁ? ሁልጊዜ ክፋት በጣም ያስጠላል። የምሬ ነው የምላችሁ። በጣም የደነገጥኩት በጣም የደነገጥኩት እኔ ሳየው እራሱ ቆይ በዚህ ታከለ ምን አድርጓችኋል? ምን በደላችሁ? ምን ቀነሰባችሁ? ምን ወሰደባችሁ? ታሞ እንኳን ከእናንተ ምንም አንፈልግም ዱዓችሁን ብቻ ነው የምፈልገው ብሎ ለሀገሩ የሚያስብ ለወገኑ ደራስ የሆነ ጀግና ነው። እናንተ ቆይ ከእሱ ምን ልትጠቀሙበት ነው? የእሱን ሞት የምትመኙለት እናንተ ማለት ነው፣ አረመኔዎች ማለት ነው። እናንተ ለሀገርም ጸር ናችሁ፣ ለሀገር ለምድር ዋም ጸር ናችሁ። እናንተ ክፉ ያልታችሁ በሱ ፋንታ እና አንዳንድ ጊዜ የሆነ ለሰው ደግ ብናስብ ጥሩ ነገር ብናስብ ጥሩ ነው ማለት ነው። እና ለሰው ክፉ አታስቡ። ክፋት ጥሩ አይደለም። ለሰው ሞት መመኘት በጣም ክፋት አለው ማለት ለሰው ሞት አትመኙ። እና እኛ አሞት ከስሞት ተነስቶ ለሀገራችን ለሕዝባችን ይደርሳል ብለን ባሰበበት እናንተ ለሱ ሞት ትመኛላችሁ። ማን ያውቃል? ፈጣሪ ለእናንተ ሞቱን ሊያደርግላችሁ ይችላል። እና ስለዚህ ተጠንቀቁ። ለሰው ክፋት ከማሰብ፣ ለሰው ሾክ ከመርጨት፣ ለሰው በቃላን መርዝ ከማሰብ መጠንቀቅ ይሻላል ማለት ነው። እና ተጠንቀቁ፣ ሁላችሁም ተጠንቀቁ። ክፋት አታስቡ። ክፋት ጥሩ አይደለም። ክፋት ለማንም አይበጅም። ለሀገራችንም፣ ለምድራችንም፣ ለሕዝባችንም ጸር ነው። ጥሩን አስቡ። ከኛ በኋላ የሚመጡ ትናንሽ ታዳጊዎች፣ ትናንሽ ዩቱበሮች፣ ትናንሽ ቲክቶከሮች ምን ያስባሉ? ምን ከኛ ይማራሉ ብላችሁ አስባችሁ ብታወሩት ብታደርጉትን ነገር ማለት ነው። እና ብዙ ጊዜ ወላሂ እኔ በጣም ነው የደነገጥኩት። እኔ ሞቷል ወይ ብዬ እስከ ማመን ደርሻለሁ። በቃ ሞቷል ወይ ብዬ እስከ ማመን ደርሻለሁ። ግን ደግሞ እናንተ ሰዎች የምር ከባድ ናቸው። የምር ከባድ ሰዎች ስንባል በጣም ከባዶች ነን። በጣም ለሰው መርዝ ብናስብ፣ ሰው ውስጥ ላይ መርዝ ምንረጭ፣ ሰው እንትን ላይ በቃ መርዝ የምናስብ ለሰዎች ማለት ነው። እና ጥሩ አይደለም። ጥሩ ነገር አስቡ፣ ጥሩ ነገር አድርጉ። ብትችሉ ጥሩ ባታደርጉ ዝም ማለትን ልመዱ። አዎ ዝምታ ማንንም አልገድልም። አዎ አውቆ እንዳላወቀ ማንን እናንተ ለሰው ክፋት አታስቡ። ለምን ቢስሚላህ ራህማን ራሂም። እኔ እውነት ነው ውሸት ነው ማለት በቃ ትንሽ ለማመን ትንሽ ነው በቃ ላለቅስ ትንሽ ምንም እንትን አላለኝ። ግን ታሟርታላችሁ። አታሟርቱ። የምሬን ነው የምላችሁ። አታሟርቱ። ጥሩ አይደለም። ማማራት ጥሩ አይደለም። እና ክፋት አታስቡ ቤተሰቦቼ። ብትችሉ ጥሩ ነገር ለማሰብ ሞክሩ። ይህን ጭንቅላታችሁን ለመለወጥ ሞክሩ። እናንተ መርዞች ለሰው ሞት የምትመኙ እናንተ መርዝ ናችሁ እንጂ ሰው አይደላችሁ። አዎ የምሬን ነው። እናንተ መርዝ ናችሁ እንጂ ሰው አይደላችሁ። እናንተ መርዝ ናችሁ። የምሬን ነው የምላችሁ። ቢስሚላህ ራህማን ራሂም። ገና ምንም እንዳልሆነ መላቅሶ ምናምን ወይስ እንዴት ነው? እኔ ያልገባኝም ነገር የምሬን ነው። እስካሁን ድረስ አላመንኩም። ምንም አላመንኩም። በቃ ሞቷል የማለት ደረጃ ደርሻለሁ። እኔ
ነው ያልሰማሁት። ሁላችሁም ሰምታችኋል? እስቲ ሰዎች እስቲ ንገሩኝ። በዚህ ታክል ለሰው ክፋት ማሰብ ምን ያደርጋል? በዚህ ታክል ክፋት ማሰብ ጥሩ አይደለም፣ ጥሩ አይደለም። እንዴ በጣም ነው የሚያስጠላው። የምን በጣም ይደብራል። ጥሩ ነገር ማሰብን ልመዱ። ጥሩ ነገርን ማድረግን ልመዱ። በቃ ለሰው ከይር ነገርን ማሰብ ልመዱ። እኔ ወላሂ ላዚም ድንግጥ ነው ያልኩት። እንዴ እስከ ሞቷል እንዴ እስከምል ድረስ ነው የደረሱት። የምሬ ነው የምላችሁ። ይሁን አንዳንድ ጊዜ ምቀኛ ሸረኛ አያጣም። ጥሩ በነገራችን ላይ ጥሩ ሰው ምቀኛ ሸረኛ አያጣም። አሁን በሱ አልጋ ልተኙ ነው። አሁን እሱ በሞተበት እናንተ ልትኖሩ ነው። ምኑ ይደርሳችኋል? ለሰው ክፋት የምታስቡት ምን አለ እንኳን ጥሩ ነገር ብታስቡ፣ ጥሩ ነገር ጭንቅላታችሁ ላይ ብትጽፉ። እንዴ ጥሩ አይደለም። ለሰው ሞት መመኘት፣ ለሰው ሞት የሚመኝ እሱ ሸይጣን እንጂ ሰው አይደለም። የምን ሸይጣን እንጂ ሰው አይደለም። ከባድ ነው። ጥሩ ነገር ማሰብን ልመዱ። ጥሩ ነገር ጉድ እኮ ነው አለ። የምሬን እስካሁን ድረስ አላመንኩም። እንዲህ እኔ እስቲ ቪዲዮን አስቀምጥላችኋለሁ። በቃ የለ እኔ እውነት ሞተ እንዴ እውነት ሞተ ብዬ ብስሚላ ረህማን እንደው ሞተ የሚል ቃሉ ራሱ እንዴት ይከብዳል። እናንተ በዚህ ታክል ሰው ማስመሰል ይችላል እንዴ? ወይስ እንዴት ነው ነገሩ ጋይስ? ብስሚላ ረህማን ረሂም። ብስሚላ ሸይጣን አንተ አርቅልን፣ ክፉ የሚያስብልን ሸይጣን ሰው አንተ አርቅልን፣ አንሳለን። የምሬን ነው ብላችሁ አውዙ ቢላ ምን ሸይጣን ጥሩ ነገር አስቡ። ሰዎች ጥሩ ነገር ማሰብን ልመዱ። ብስሚላ